ቁርአን ውስጥ የተጠቀሱት ታሪኮች የሉም ብለን ብናስብ የታሪክ ፓርቱ ቢጎል ምን ይሆን ነበር? በእንግሊዝ ሀገር ውስጥ አንድ ሰው 2005 አካባቢ አእምሮ ላይ የመኪና አደጋ ደርሶ በአእምሮ ላይ ጉዳት ደርሶበት ሚሞሪ ስቶሩን ሉዝ አደረገ። የትውስታ ማዕከሉን ተመታና ስላለፈው ነገር በጠቅላላ ተሰረዘበት። ሚስቱን አያውቅም፣ ስሙን አያውቅም፣ ልጆቹን አያውቅም፣ ሁሉ ነገሩን የተሰረዘው እና ከአሁን በኋላ ያለውን ሾርት ተርም ሚሞሪ ወደ ሎንግ ተርም ሚሞሪ ወደ ትውስታ ማዕከሉ ለማስገባት ብዙ ሙከራዎች ተደርጎ እንደዛ ብንሆን በቃ ያለፈው ነገር ሁሉ የለንም ብንል ከባድ ነገር ነው። አንዳንድ ጊዜ ግን እናውቃለን ብለን እያሰብን ወሳኝ የሆኑ ነገሮችን እንድንረሳ የተደረግንባቸው ሂደቶች አሉ። መርሳቱ አንድ ሆኖ የተሳሳተውን ደግሞ ትክክል ነው ብለን እንድናምን ደግሞ ሲደረግ ደብል ነው የሚሆነው። ትክክለኛውን መርሳት የተሳሳተውን ደግሞ ትክክል ነው ብሎ ማመን ጉዳቱ በጣም ከፍ ያለ ነው። ሰዎች በታሪክ ውስጥ የተለያዩ የሚጠቅማቸውን ነገር አቀናብረው አስተካክለው ተርከው ርዕዮተ ዓለም ፈጥረው እየኖሩ ነው። ኢትዮጵያ ውስጥ ፖለቲካ ውስጥ እንገባለን የምንል ሰዎች የሙስሊሙ የፖለቲካ ተሳትፎም የምንል ሰዎች በሁሉም በብሔርም ሂዱ ኢትዮጵያ በሚልም ሂዱ በሚያዘው አይዲዮሎጂ ውስጥ ታሪክ አለበት። ኦሮሞነት ስንል እዛ ኦሮሞነት የተባለ ውስጥ ታሪክ አለ። ታሪክን ተጠቅሞ ነው የተመሰረተው። አማራነት ሲባል የአማራ ብሔርተኝነት ውስጥ ታሪክ አለ። ኢትዮጵያም ስንል ታሪክ አለ። ሙስሊሞች ምናምንም ስንል ታሪክ አለ። የኛን ታሪክ በትክክል ማወቅና የኛን ታሪክ በትክክል መጻፍ አንድ ነገር ነው። የኢትዮጵያን ታሪክ ደግሞ እኛ በምናየው መንገድ መጻፍ ሌላ ነገር ነው። ለብቻችን እንደ ሙስሊም ካወራን ሙስሊሞች እንዲህ ነበርን ብለን ልንጽፍ ልንናገር እንችላለን። ከኛ እይታ አንፃር የኢትዮጵያ ታሪክ እንዴት ነው ምንረዳው፣ እንዴት ነው ምንጽፈው የሚለው ደግሞ ሌላ ነገር ነው። አሁን ትኩረት እየተደረገ ያለው የሙስሊሞች ታሪክ ያልተጻፈውን ወደ መሃል የማምጣትና የመጻፍ ሙከራ ነው። እዚህ ላይ ብዙ ስራ እየተሰራ ነው ማለት አያስችልም። ሙከራዎች ናቸው። ምክንያቱም ብዙ ሰው የመፍዘዝ ነገር አለ። ይህንንም ምልበት በመንግስት ዩኒቨርሲቲዎች ውስጥ የዛሬ ዓመት ብቻ በ2011 176,000 ተማሪ ነው በዲግሪና ማስተርስ ፒኤችዲ የተመረቀው። 176,000 ሰው መመረቂያ ጽሁፍ ጽፏል። 176,000 የቢኤ የኤምኤ እና የፒኤችዲ ቴሲሶችና ዲሰርቴሽኖች ተሰርተዋል። እዚህ ውስጥ 1% ነው ታሪክ ብንል 1% ነው ብለን ይሄን ለመቶ ብናካፍል ምን ያህል ተጽፏል ማለት ነው? ኦልሞስት 1700 አካባቢ የታሪክ ጽሁፎች ተጽፏል። አዲስ አበባ ዩኒቨርሲቲ ብቻውን ባለፈው ዓመት የዛሬ 2 ዓመት አካባቢ የነበረኝ ዳታ 52,000 ተማሪ ይማራል። 17,000 ማስተርስ እና ፒኤችዲ ተማሪ ነው። ይህ ሁሉ ሰው መመረቂያ ይጽፋል። መንግስት ስፖንሰር አድርጎት ራሱ ለፍቶ ሰርቲፊኬት ለመውሰድ በተለያየ ፊልድ ማለት ነው። መጨረሻ ላይ ግን የተመረቁ ሰዎች በጠቅላላ ሙስሊሞቹን ጨምሮ ሰርቲፊኬቷን ሲወስዱ ወደ ስራ ፍለጋ እንጂ ለፍተው ያጠኑት ለፍተው የሰሩት መመረቂያ እንዴት ለህዝብ ላደርስ ብሎ የሀገር ሽማግሌ ዞሮ ያናገረ ላይብረሪ ማቴሪያል ቆፍሮ ያወጣ ያን ሁሉ የሰራ ሰው የሚጽፈው በእንግሊዘኛ ቋንቋ ነው። ለህዝቡ አይቀርብም፣ ለባለ ታሪኩ አይቀርብም። ለማን ነው የሚቀርበው? ለፈረንጆች ነው። ምንም ትርጉም የለውም እኮ ለዩኒቨርሲቲ ውስጥ ለአካዳሚክ ማህበረሰብና መተው ለሚያጣቅሱ ኢንተርናሽናል ኮሚኒቲ ሰዎች። ይሄ ሁሉ ወደ ኢትዮጵያ ቋንቋዎች ቢተረጎም በአንድ ዓመት ውስጥ ብዙ ክፍተቶችን መሸፈን ይችላል። በአንድ ዓመት ውስጥ የገንዘብ ጉዳይ ብቻ። ፕሮፌሰር ሁሴን አህመድ አላህ ይርሐማቸው በታሪክ ዘንድ የጻፏቸው ወደ 61 የሚሆኑ ጽሁፎች አሉ፣ መጽሐፍቶችም አሉ። እነዚህም ብቻ ብር መድበው ይሄ ድርጅት
የሚተረጉም ሰው ማስታወቂያ አውጥቶ ወደ ህብረተሰቡ ቢለቅ 5-6 መጽሐፍ ይወጣቸዋል። በተለያዩ ዘርፎች ውስጥ ለምሳሌ እስላም በስልጤ እንዴት ነው የተስፋፋው ብሎ አብዱራህማን የሚባል ወንድማችን መመረቂያውን ማስተርስ ጻፈ። ከዛ ወደ ፒኤችዲ ትምህርት ሄደ። እስላም በስልጤ የት ነው አልታተመም፣ ለመመረቅ ያህል ፐርፐዝ ነው። እስላም በጅማ እንዴት ነው ተጽፏል። እስላም በአርሲ እንዴት ነው ተጽፏል። የአወሊያ ትምህርት ቤት ታሪክ ተብሎ መመረቂያ ጽሑፍ ተጽፏል። የተብሊግ ጀማዓ የአዲስ አበባ የዳዕዋ ሂደት ተብሎ መመረቂያ ጽሑፍ ተጽፏል። ሰለፊያ እንቅስቃሴ ኢትዮጵያ ውስጥ እንዴት ተጀመረ ባለፉት 80 ዓመታት መመረቂያ ፒኤችዲ ዶክተሬት ዲግሪ ተጽፏል። ሁሉም በውጭ ቋንቋ ነው። ብዙ ነገሮች ተጽፏል። አሁን እኛ በምንፈልገው መልኩ አዲስ መጽሐፍና የተጻፉትን ተርጉሞ ለህዝብ ማቅረብ ሁለቱም ጎን ለጎን ካልሄዱ ሁሉንም ነገር ይሄ ድርጅትም ይሁን የሆነ አካል ይሰራዋል ብሎ መጠበቅ አግባብ አይደለም። ቀዳዳዎቹ ሰፊ ናቸው። ሌላው ብዙ ሰዎች እየተመረቁ ስራ ፍለጋ ይሄዳሉ። ብዙዎቹ በሁሉም ከተማ ማለት ይቻላል የባህል ቢሮ፣ ቱሪዝም ቢሮ፣ ኮሚኒኬሽን ቢሮ አካባቢ ብትሄዱ በዚህ ኤሪያ ላይ የተመረቁ ቢያንስ አንድ ሰው በከተማ ደረጃ አለ። በሁሉም የኢትዮጵያ ከተማዎች ውስጥ የሆነ ከተማ ብትሄዱ የቱሪዝም ቢሮ፣ የመንግስት ኮሚኒኬሽኑ፣ ጅማ ብትሄዱ የጅማ ታሪክ ምንድነው የሚል ይጠየቃል። ሰው ሙዚየም ይመጣል ምናምን ይመጣል። ስለዚህ ያ የተመረቀው ሰው በመንግስት በጀት ያሉ ነገሮችን ፈላልጎ ወይ በፓምፍሌት ደረጃ ወይ በመጽሐፍ ደረጃ ይሰራል። እኛ ራሳችን የምንሰራውን ብቻ ሳይሆን እንደዚሁ ሙስሊም ባለበት አካባቢ ሙስሊም በበዛበትም ከተማ ጭምር ስራ ላይ ሄደው የሚቀጠሩ ሰዎች ከሌላ ሃይማኖትና ሌላ ሚሽን ያላቸው ሰዎች ናቸው። የኛው ወደ ንግድ ነው የሚሄደው ወይ ደግሞ ለመመረቅ ያህል እንጂ ወዲያው ታሪክ ላይ የሚያናድደው ብዙ ነገር አለ። ይናደድና ዞር ብሎ ወደ ታሪክ የማይመለስ ጀግና መሆን ካስፈለገ የሚያናድዱ ነገሮችን በደንብ ሲነበብ የሚያቃጥሉ፣ የሚያናድዱ፣ የሚያስለቅሱ ብዙ ነገሮችን አንብቦ ከዛ ውስጥ ለማህበረሰቡ መድረስ ባለበት ሁኔታ እንዴት እናደርሰን። ኢምፖርታንት ነገሩ ታሪኩ መጻፉ ብቻ አይደለም። የተጻፈው ታሪክ እንዴት ለዓለም ለህዝቡም ይድረስ የሚለው ላይ ቅድም አህመድ ሙስጠፋም ሲጠቅሳቸው የነበሩ ነገሮች አሉ። ኢትዮጵያ ውስጥ የተጻፉ ታሪኮችን ብትወስዱ መሰረቱን ያስቀመጡ እንደነ ፕሮፌሰር ታደሰ ታምራት፣ እንደነ ፕሮፌሰር ስርገው ሀብለስላሴ፣ ሌሎችም ፕሮፌሰር መርዕድ ወልደአረጋይ፣ ሌሎችም መሰረቱ ላይ ኢምፖርታንት ቱል ያስቀመጡ ሰዎች እንዳሉ ሆነው የኢትዮጵያን ታሪክ ላይ ግን ህዝቡ ላይ ትልቅ ተጽዕኖ የፈጠሩት አቶ ተክለጻድቅ መኩሪያ ናቸው። ለህዝብ የሚቀርበው ነው ዋናው። አካዳሚክ ማህበረሰቡ አንዳንዴ ጨዋታ ነው የሚጫወተው። በጣም የሚያማምሩ የሚያስገራርሙ ሐሳቦች ክርክር ይደረግበታል፣ ውይይት ይደረጋል። ከዛ ለህዝብ አይቀርም። ለምሳሌ ሰሞኑን የመስጊድ መቃጠል ጉዳይ የተነሳ ነው። የዛሬ 10 ዓመት 1999 ላይ እንደዚሁም በጅማ ዞን 2003 ላይ ደግሞ በጅማ ዞን በዚህ በአሰንዳቦ ኤሪያ ቤተክርስቲያናት ተቃጥሏል። አብዛኛውን ሰው በተጠይቁ የሚነግራችሁ ከሚዲያ የሰማውን ሚዲያዎች ተቀባብለው ያስጨውትንና ይሄ ነው ታሪኩ ተብሎ ተጽዕኖ የፈጠረው ነው በሰው ውስጥ ያለው በተለያዩ ህትመቶች ኢንተርናሽናል ኮሚኒቲም ድረስ ያለው ይሄ መጫው የቻለው ክፍል ነው። ግን ሪሊ ምን ነበረ ብለን ስናይ አንድ ክርስቲያን ሃይማኖት ተከታይ ወንድም በአዲስ አበባ ዩኒቨርሲቲ ማስተሬት ዲግሪውን በጅማ ዞን እና በደዴሳ ዞን የተፈጠሩ የሃይማኖት ግጭቶች ምንድናቸው መሰረቶቹ ብሎ ማስተርስ ሰርቷል። መመረቂያውን ሰርቶ ዲፌንሱ ላይ ተገኝቼ ነበር። ዲፌንሱ ላይ እሱ ያቀረበው ነገር ሚዲያዎቹ ካስጨውት በብዙ አንግሉ የተለየ ነው። ግን የጨው ነገር መጨው ስለቻለና በሰው አእምሮ ውስጥ ሚዲያዎቹም ይሁን አክተሮቹ ስላስፋፉት እሱ ነው እውነት ተብሎ ተይዞ ያለው።
እንደ ሙስሊም ቢሰራው ለሙስሊም አድልቶ ነው ምናምን ሊባል ይችላል። ለምሳሌ ሰሞኑን በሞጣ በተፈጠረው ጉዳይ ጋር ተያይዞ የተወሰኑ ሙስሊሞች ተይዘዋል የተባለ ነው። የተወሰኑ አቃጠሉ የተባሉ ሰዎች ተይዘዋል። ስለምን ረሳ ነው እንጂ ጅማ ዞን በተቃጠለው የፕሮቴስታንት አብያተ ክርስቲያናት ጊዜ 522 ሙስሊሞች ናቸው ተይዘው ፍርድ የተፈረደባቸው። በዚህ ምክንያት ከ3 ወር እስከ 22 ዓመት። ለምን? መጨውና ማስጨው ስለተቻለ የሌሉበት ሰዎች ጭምር ጥቁር አንበሳ ሆስፒታል ተኝተው የነበሩ እኔ በአካል የማውቃቸው ለፍርድ ቤት መከላከያ ጥቁር አንበሳ ተኝተው እንደነበረ ወረቀት ያቀረበ ሰው አለበት ተብሎ 522 ሰው በዚህ በጅማው ኢንሲደንት ብቻ ተፈርዶበታል። ዛሬ ድረስ እስር ቤት ያሉ ሰዎች አሉ። እኛ ረስተናል። እዚህ ጋር 3 ሰው ተያዘ፣ 5 ሰው ተያዘ፣ 30 ሰው ተያዘ ሲባል ብዙ ሊመስል ይችላል። አሁን ስላለፈው ብቻ አይደለም ዛሬ እየተፈጠረው ያለውንም ጉዳይ ማን ነው ማስጨውና አጀንዳ ማድረግ የቻለ የሚለው ነገ እንደ ታሪክ ሪፈር የሚደረገው ዛሬ በሚዲያ የተስፋፋውና ጮ የተገኘው ነገር ነው። የቱንም ያህል እውነት ብትይዝ በሰው አእምሮ ውስጥ የገባው ነው ሰው እውነት ብለው የሚይዘው። በትናንቱም በዛሬውም ላይ የኛን ፐርስፔክቲቭ እና ትክክል ነው የምንለውን ማስፋፋት፣ ማሰራጨት፣ ተጽዕኖ መፍጠር አልቻልንም። ይህን ባለማድረጋችን ይህን ደግሞ አህመድ ዲንጀበል ስራው ወገሌ በዚህ መልኩ ሊሰራ አይችልም። የብዙ አካል ርብርብ ይፈልጋል፣ ብዙ ገንዘብ ይፈልጋል። ምክንያቱም ሌሎቹ የሰሩት ለምሳሌ አቶ ተክለ ጻድቅ መኩሪያን ብትወስዱ የመንግስት በጀት ስፖንሰር ተደርገው ፈረንሳይኛ ቋንቋ የተጻፈ መጽሐፍ ከፈረንሳይ እና ከተለያየ ዓለም ተሰብስቦ እንዲመጣላቸው በጣሊያንኛ ያለ ጣሊያን እንደዚህ መንግስት ስፖንሰር አለ በሚኒስቴር መስሪያ ቤት ማለት ለምን መንግስት የሚፈልገውን ሼፕ ለማድረግ ሲነሳ። ደርግም ሲመጣ 1977 10ኛ ዓመቱን ሲያከብር ስልጣን ላይ ወጣበትን እነ ፕሮፌሰር ላጲሶን ጨምሮ ረዳት ፕሮፌሰር አህመድ ዘከሪያም የተወሰኑ ሰዎችን ጠርቶ ለ10ኛው ዓመት እንዲሆን ታሪክን ጽፋቸው አምጠዋል። እነዚህ ሰዎች እንግዲህ መንግስት ከደገፈ ከባድ ነው አቅሙ ማለት ነው። መንግስታዊ ስቴት ፓወሩ ከባድ ነው። ሰዎች ስቴት ፓወርን ተጠቅመው የሚያምኑበትን ዛሬም እየሰሩ ነው። አናቱን ብቻ ነው የምናየው። በእያንዳንዷ ክፍለ ከተማ በእያንዳንዷ ዞንና ወረዳ የአካባቢው ታሪክ ዲስቶርት ተደርጎ ዛሬም ይጻፋል። ለምን? ቦታው ላይ እኛ ስለሌለን። ከዛ የአካባቢው ታሪክ ስንል ያ የተጻፈ ነገር ነው ምናመጣው ማለት ነው። ሰዎቹ ምናልባት ኢንተርቪው የተደረጉት ሞተዋል በተለያዩ ምክንያት። ስለዚህ የታሪክን ጉዳይ ዝም ብሎ ታሪክ አይደለም፣ ዝም ብሎ ዕውቀት አይደለም፣ የማንነት ጉዳይ ነው። ታሪክን ቻሌንጅ ስታረግ ዲኮንስትራክት ስናረግ ለምንድነው ሰዎች የሚናደዱት? የኢትዮጵያ መጽሐፍ ቅዱስዋና የአሁኗ ኢትዮጵያ አንድ አይደሉም ብየስል ለምንድነው ሰዎች እንደዚህ ተናደው ስሜታዊ ሆነው ለምን ስንል የኢማናቸው ክፍል ነው።